ይቺ ሀገር ወዴት እየሄደች ነው? እነኚህ ደግሞ ወዴት ሄደው ነው? ወይ በስ ሄደ ነው አልክ? እኔ ወሳኝ ጥያቄ ጠይቃለሁ፣ አንቺ ቆዳሽን ትንከባከቢያለሽ። ምን ነው? መስሪያ ቤት ነዋ እንዴ? ሲያደንቁኝ አሉ። ይሄማ በጣም ደስ የሚል ነገር ነው። አቸኩይ ሩቴ አቸኩይ። ስገባ ስወጣ ሲስቁብኝ አሉ። ለምን? አንዳንዶቹ በሲ ለምንድነው የጥርስ ክሊኒክ ሞዴልም አትሆነው? በሲ ፈገግ ብለህ ፎቶ እንነሳ፣ በሲ የአካባቢ እንትን ችግኝ ተከላ ልጋብዝ፣ በሲ ፈገግታህን በጣም ነው የምወደው። ምን ለካ እኔ ያላወኩልሽም እዚህ ጥርሴ ላይ ትንሽዬ ጎመን ቀርታ ነው። አሳቂ ሩቴ አሳቂ። የገለታ ነው እንጂ የሚገርመው በሲ ለአካባቢ ጥበቃ ላደረግከው አስተዋጽኦ ብሎ ወረቀት ፈርሞ አይሰጠኝም። የፎቶ ፕሮግራሙን ላዘጋጅቷል። ሰው ጨክኗል። ይሩቴ በስ የለ ጨዋታ ብሎ ይሆናል እኮ ደግሞ ሁሉንም በመጥፋት ይው እንዴ አይነት ጨዋታ አለ እንዴ? እኛ እኮ ትልልቅ ሰዎች ነን እንዴ። ይሄን እስክሪብቱ ደግሞ እንትን ያደረኩት እስክሪብቱ ነው ያለ ለምልክት እንዲሆን ጫፉ ላይ አኝካለሁ። አንተ አትጣል ስትባል ጆሮ አይሰማም? ሌባ ገብቶ ነበር እንዴ? ጆሮም ይሆን ከልጅ ወይ ሄድና ሱቅ ዋጋው ስንት እንደሆነ ጠይቀና። በቃ ምንም አማራጭ የለኝም። ሄደኮ አያደል ልክ አንተ ላይ እንዳደረጉት አንተም ልጅ ላይ ያደረግ። ምን አገናኙ? የኔን ከዚህ ጋር ታመሳሳያለሽ? ምን ልዩነት አለው? እውነትሽን ነው አንቺ። የፎቶ ፕሮግራም ብቻ እኮ ነው የቀረው። ሂሩቴ የህይወት ፍልስፍናሽ ምንድን ነው? ሂሩቴ ምንድነው? የህይወት ፍልስፍናሽ ምንድን ነው? ሂሩቴ እንዴ ሂሩቴ እዚህ ነሽ እንዴ? የህይወት ፍልስፍናሽ ምንድን ነው? ሂሩቴ አይሰማም እንዴ? ምንድነው? አይ የህይወት ፍልስፍናሽን እኮ ለማወቅ ፈልጌ ነው። የህይወት ፍልስፍናዬ ሰው ሽንት ቤት ውስጥ ሆኖ በራ ለመደብደብ ነው። የምን የህይወት ፍልስፍና ነው? አሃ የለሽም እንዴ የህይወት ፍልስፍና? አንተ አለ? በፊት አልነበረኝም። አሁን ግን ምን ይመሰለ የህይወት ፍልስፍና አግኝቻለሁ። እሺ ምንድነው? ምንድነው መሰለሽ? አንድ ነገር ከ5 ዓመት በኋላ የማይጠቅም ከሆነ 5 ደቂቃ ይሄን ነገር በማሰብ ጊዜ አለማጥፋት። አረ በል ደግሞ ይሄን አስብና እኔ ሳልኖር አልጋ ማነጥፍን ተዋለ። አልጋ ማነጥፍ ከ5 ዓመት በኋላ ምን ጥቅም አለው? ይሄው ምን አልኩኝ? ሰው ግን ጨካኝ ሆኗል። እስኪ ብርቴን ጆሮ ላይ ሸጉጬ እያየ ማንም ሳይስታውሰኝ ነው የመጡት። በጣም ያሳዝናል። በጣም ያሳዝናል። በጣም የኔ ምን ሆነሽ ነው? ምንም አልሆንኩም። አባ የሆነ ልጅ ሸውዷት ነው። አንተ ዝም በል። ሸውዷት? ማን የሸወደሽ? አይ ትላንትና ትምህርት ቤት በር አካባቢ የሆነ ልጅ በእናታችሁ ቦርሴን ሌቦች ሰረቁኝ የታክሲ ብር ብሎ ሲለምነኝ በጣም ስላሳዘነኝ የኔን የታክሲ ብር ሰጠሁት። ዛሬ እራሱ ልጅ መጥቶ የታክሲ ብር ጠየቀኝ። ትላንትና ውሸቱን ነበር። ቦርሶ ተሰርቆበት አይደለም ለማጭበርበር ነው። ስንት ብር ሰጠሽው? 5 ብር። ምን አለ መሰለሽ እኔ አንድ ነገር ከ5 ዓመት በኋላ ጠቃሚ ካልሆነ በዛ ጉዳይ ላይ ከ5 ደቂቃ በላይ ማሰብ የለብሽም። እርሹ ይኸውልሽ የኔ አንዳንድ ጊዜ እኮ በህይወት ውስጥ እንዲህ አይነት አጭበርባሪ ሰዎች አይጠፉ። 5 ብር አይደል እኔ ሰጥሻለሁ። እኔ እኮ ብሩ አይደለም እሱ እንደበልጥ እኔ እንደሞኝ መሸወዱ እኮ ነው የሚያናድደኝ። በቃ ይሄን እየታዩ ይሄንን አጋጣሚ እንደ አንድ ትምህርት ውሰጂው። ምናልባት እኮ ሰውን ሁሉ ስለምታምኝ ነው
ሰው ሁሉ ደግሞ አይታመንም። ጥንቃቄ ማድረግ ያስፈልጋል። ኧረ እኔ ከዚህ በኋላ ማንንም አላምንም። ሰው ለካ እንደዚህ ክፉ ነው። አዎ ሰው በጣም ክፉ ነው። እስኪ ብርቱን ጭንቅላቴ ላይ አድርገኝ ሳይነግሩኝ እኮ ነው የመጣሁት። ጎበዞች ሰውን ማመን ቀብሮ ነው። አይ እንደሱም አይደለም የኔ አንድ መጥፎ አጋጣሚ ገጠመሽ ማለት እኮ ሰው ሁሉ መጥፎ ነው ማለት አይደለም። አይደለም አታለስልሻ። ሰው መጥፎ ነው፣ አረመኔ፣ ጨካኝ እኮ በስንቱ አንድ ጊዜ ብቻ አላውራ። ይኸውልሽ ግን ይሄ የምታወሪኝ ነገር ከ5 ዓመት በኋላ ጠቃሚ ካልሆነ አንድ ጊዜ ላውራ በስመ አብ። ኦኬ ከ5 ደቂቃ በላይ ግን ከፈጀ ምን ነው በስዬ ምን ነው እንዴት ልጆች ፊት እንደዚህ ትላለህ? እንዴት እሷ ፊት ሰው መጥፎ ነው ትላለህ? እንዴት አልልም። በጠራራ ፀሐይ ተቅለስልሶ 5 ብሯን ሲልሳት እንዴት አልልም። ቢሆንም እንዴት እሷ ፊት ሰው መጥፎ ነው ትላለህ? ቆይ ግን አንተ የእውነት ሰው መጥፎ ነው ብለህ ነው የምታስበው? አይ ሁልጊዜም ባይሆን ለምሳሌ አሁን ነግሬሽ የለም እንደ ቅድም የመስሪያ ቤት ሰዎች በዚህ በጥርስ ላይ በጎመኑ ሲስቁ አሁን እነሱን እንዴት ሰው ጥሩ ነው ብዬ ላስብ እችላለሁ? አንዳንዴ ስሜታዊ እንደሆን ፍቀጅልኝ እንጂ። ስሜታዊ ሳትሆን ቆይ በራስ ቋንቋ በአመክንዮ ያስበው እስቲ። በአመክንዮ ካሰብኩትማ የጎመኑ ነገር ካንጀት ያልወጣ ብሎኝ ነው እንጂ እኮ የኔ መስሪያ ቤት ሰዎች በጣም ጥሩ ሰዎች ናቸው። አንዳንዴ የሰው ሀብት ነው ምናምን የሚሰራ የተረገመ የሰው ክፉ የሰው መርዝ ቢሆንም በስ የነሱ ፊት እንደዚህ አይባልም። የኛን አስተሳሰብ ይዘው እኮ ነው የሚያድጉት። ግን እኮ ይሩቴ የሰው ጥሩ እንዳለው የሰው መጥፎ አለው እኮ አይደለም እንዴ? ደሞ እኮ ነው ሰው መጥፎ ነው አላልኳትም። ራሷ የደረሰችበት እውነት ነው። ሰው መጥፎ ነው ብላ ካሁኑ ማሰብ ከጀመረች ወደፊት ምን አይነት ህይወት ነው የምትኖረው? ሰው የምትፈራ፣ ሰው ማታምን፣ ሁሉን ተጠራጣሪ፣ ሰው ሁሉ እሷን ለመጉዳት ብሎ የቀረባት ነው የሚመስላት። እንደዚህ ተብሎ ደግሞ ጥሩ ህይወት አይኖርም። ገና ካሁኑ ጨለምተኝነትን ማስተማር ምን ይሉታል? እውነትሽን ነው ይሩቴ፣ እውነትሽን ነው ይሩቴ። ግን ልብ ብለሻል? ሳይታሰብሽ የኔ አስተዋይነት እየተጋባብሽ ነው ልበል? እንደምታይ መጽሐፍ አነበብኩ። የእውቀት ቀንዲል ነኝ። ስስምሽ ነው ማለት ነው። እኔ ሳይታወቀኝ እውቀቴ እኔን ትቶ ወደ አንቺ የሚሄደው ተቃራኒውን አስበሽዋል? አንቺ እኔን ብትስሚኝ ተያይዘን ገደል። እውነትህን ነው አንተ። እንዴት እስካሁን አላሰብኩትም? እስቲ ወደ ገደል አብረን ወደ ገደል። አንቺ ብቻሽን ቤታ እስኪብርቶ ሲጠፋብሽ መጀመሪያ የትም ሰው መፈልጊው ጆሮሽ ላይ ነው። ጆሮ ግን ያልተነቀበት እስኪብርቶ ማስቀመጫ ቦታው እንደሆነ ታውቂያለሽ? እኔ እስቲ ቅድም ከማረረሽ ጉዳይ ለጥቆ የደሰኮርሽውን ዲስኩር አንዴ ተደግሚው። በሲ ምን አይነት ቋንቋ ነው የምታወራው? ሳምሽኛ የኔ ቅድም ሰው መጥፎ ነው ክፉ ነው ብለሽ ስላወራሽው ነገር ማለት ነው። እኔ ብቻ ነኝ እንዳልኩት? እሱ ራሱ ሰው ማመን ቀብሮ ነው እያለ አልነበር እንዴ? እኔ አይደለሁም እኮ ቀበሮ ናት ያለችው። ሰውን ማመን ቀብሮ ነው አለች። ቀበሮ ነው የሚባለው እንዴ? ክሬዲት ለሚገባውማ ክሬዲት እንስጥ ጎበዝ። እሺ ምን እያላችሁ? ምን እያልናት እንትና በቃ ይሄ አሁን ሰው መጥፎ ነው ምናምን ያልሽውን ነገር እርሹ ታዩ። ጅል አይደለሁም እኔ ከዚህ በኋላ ሰውን ማምነው። ምን መሰለሽ የኔ ላለመሸወድ ላለመታለል መጠንቀቁ ጥሩ ነው። ግን ደግሞ ሰው ሁሉ መጥፎ ነው ብሎ መፈረጁም ልክ አይደለም። እሺ ምን ነው የምትይው? በቃ ሰው ጥሩ ነው ተባልሽ አይደል እንዴ? ምንድን ነው እንዲህ ማለት? የማላምንበትን ነገር ለምን እችላለሁ? እቺ ነው ወዳል በስንቱ ቁጣ። አንቺ መቀጣት ፈልገሽ ነው እንዴ? እንደሱ አይደለም። አታያትም እንዴ ትከሻዋን ስትሰብቅብኝ? እኔ ቤት ስራ አለብኝ። የጨረስን እንዳይመስልሽ። ይሄን አቋምሽን እስክትቀይሪ ድረስ አንላቀቃትም። ምን ሆነሃል በስዬ? አሁን የኔ በእንደዚህ አይነት ሁኔታ የምትመለስ ልጅ ትመስላለች? ካልተመለሰችማ መተው ነው። እንግዲህ እኔ አቅሜን ሞክሬያለሁ። ለምን ይዛት አትወጣም? እና በውሎ ውስጥ ጥሩ ነገሮች እንዳሉ ማሳያት። ለሱ አንቺ አትሻን በስዬ ቢሮን ደግሞ ልያወቅ
ወጪውስ ስፖንሰር ታደርጊያለሽ? ለሱ ምንም ሀሳብ አይግባን ይሸፍናሉ። ግን የፕላቲኒየም ደረጃ ስፖንሰር ካልሆንሽ አይዋጥ። ችግር የለም። ጥሩ መኪና ገፋው ብለሽ ነው ለምቦጭሽን የጣልሽው? ይኸውልሽ ለሌላ ጊዜ መኪና ስገፊ መጠንቀቅ አለብሽ እንዳትወድቂ። በደረትሽ እኮ ነው ድፍት ያልሽው። ጎበዝ ነሽ የኔ ልጅ ጎበዝ፣ አላለቀስሽም። ርቦኛል። አይዞሽ እየደረስን ነው። ቆንጆ ቁርስ ነው መጋብዝሽ። እሺ ተኝቼ ቡድ ይሻለኝ ነበር። አይ ዛሬ ትልቅ ትምህርት እንድትማሪ ነው ይዤሽ የወጣሁት። ትላንት የሰውን መጥፎነት እንዳየሽ ሁሉ ዛሬ ደግሞ የሰውን ጥሩነት ታያለሽ። እሺ ይኸውልሽ አሁን እዛ ጋር አየሽው? ይኸው እዛ ጋር የቆመው አየሽው ሰውየውን? የፀሐይዋን መውጣት በጉጉት ጠብቆ ፈጣሪ ተጨማሪ አንድ ቀን ስለሰጠው እያመሰገነ ነው። አየሽው? እንዴ ሽንቱን እየሸና ነው። ወደዛ ዙሪ ዙሪ። ሽንቱን እየሸና ነው እንጂ ግን ደስተኛ መሆኑ አይካድም። የሰው ልጅ በጣም ጥሩ ነው። እንዴ ይሄ ምን ሆነ? ሌላ ላይ ሊወጣ ነው እንዴ? ስንት ማያስብ ሰው አለ ባካችሁ። ሊገጭቶን ነበር እኮ አይነት ፍጥረት ያሁን እኮ ጦሰኛ። ያው ብቻ ባጭሩ የሰው ልጅ ጥሩ ፍጥረት ነው። አልጣፈጠሽም? ይቀር። ሂሩቴ ናት ሂሳቡን የምችለው። ችግር የለውም። ጣፍጦኛል ጣፍጦኛል እኮ ቢያ ታዲያ እንበልና ያን ልጅ ብታገኙ ምን ታደርጊዋለሽ? ምን አቅም አለኝ? ምን አደርገዋለሁ? ለምሳሌ ፈላጭ ቆራጭ የሚያደርግሽ ስልጣን ቢኖርሽ ምን ታደርጊዋለሽ? አስቀጣዋለሁ። ምን አይነት ቅጣት? እስራት። ስንት ዓመት? እኔ ዳኛ አይደለሁ፣ በምን አውቃለሁ? ፈረድሽበት እኮ። ከዚህ በላይ ዳኝነት አለ እንዴ? ምን አድርጊ ነው የምትለኝ? አይ እንዲሁ ጨዋታ ነው። ግን ጨዋታም ቢሆን አንቺን ስልጣን አካባቢ ማስጠጋት ጥሩ እንዳልሆነ ነው የታየው። ስልጣን ቢኖረኝማ ስንት ነገር አደርጋለሁ። ምን ታደርጊ ነበር? ለምሳሌ ታንቆ ነው ልታሳንቂው? ምግብ አንቆታል። ቀስ ብሎ አይበላም እንዴ? ተው ቁጭ በይ አንቺ። ወንድሜ እኔ አባይ እኔ አይዞህ አንተ ምን እያደረክ ነው? አንቆት ነው አንቆት እንጂ የታነቀ ሰው ላድን ባለ በቦክስ ትመቱታላችሁ። እኛ እኮ እየደበደበው መስሎኝ ነው። ሰይ ለቀቅ። ወፎቹ የምን ወፍ ነው? አሁን ሲዞሩኛል ነበር ብዙ ወፎች። በቦክስ ተመተህ እኮ ራስህን ስተህ ነው። ማን የመታኝ? በደቦ ነው እንደ ቀጠቀጡኝ። ሰውነቴ ሁሉ ቁስል ሆኗል እኮ። በቦክስ መመታቴ ስሜቱ አሁን የታወቀኝ። ለእኔ እኮ በወቅቱ ይሰማኝ የነበረው ልክ ደመና ላይ ቁጭ ብዬ እየተንሸራሸርኩ የሆነ እዚህ መንጋጋ ጥርሴ መሀል የሆነ ነገር ተወትፎ እሱን ለማውጣት በስቴክኒ ስታገል ነው ይሰማኝ የነበረው። እና በዛ ሰዓት ወፎች ላይ እየተሽከረከሩ በዘፈናቸው ሲረብሹኝ እነሱን ለማባረር ስሞክር
ቦክስ ግን እንደዚህ ነው እንዴ? አሃ ወዴት ነው የሚሄድብኝ? ደህና ነህ? ደህና ነኝ፣ ደህና ነኝ። አንቺም ቁርስሽን ሳትበይ በላን እኮ። እሱማ በልተናል። በቦክስ መመታቴን ለማንም አትናገሪም እሺ? ለምን? ሚስጥር መያዛችን? እሺ ለማንም አልናገርም። ቆይ ጥርሴ ላይ ምንድን ነው ያለው? እዚህ ኧረ ምንም የለም። ኧረ ሰው ረግጦኝ የቆመ እኮ ነው የሚመስለው። ሰው አድናለሁ ብዬ ቦክስ? ውይ ሰው ግን ሰው ጥሩ ነው እኮ አይደል? ውሃ ፈሰሱ ነው አይደለ? ሰው በጣም ጥሩ። ቢሮ ተቀውጧል። አንተ እዚህ ዘና ትላለህ አይደል? ምንድን ነው የተቀወጠው እንዴ? አልሰማሁም እንዳትለኝ። ምኑን? ገለታ እልሃለሁ። ገለታ ምን ሆነ? ምን ሆነ ገለታ? ገለታ እልሃለሁ እኮ በይና ምን ሆነ? ሶሲ መኪና ተሰራ። ወይኔ ወንድሜን ተቆጣ። ወንድሜ ገለታ ወንድሜ አይደግሰው ገለታ። ኧረ ተረጋጋ እንዴ! ሀዘን አስመሰልከው እኮ። እሱም እንዲህ አልሆነም። ምን አይነት ዘመን ላይ ደረሰ? እሱማ ልክ ነህ። በጣም አስከፊ ጊዜ። ታሞ ነበር። የት አቁሞ ነው መኪናውን? እዚሁ መሀል ከተማ ገብተህ አትጠይቀውም እንዴ ታዲያ? መጥቷል እንዴ? አዎ። አታጽናናውም እንዴ? ምን ብዬ ነው የማጽናናው? ተይ እኔ ሶሲ እንደዚህ አይነት ነገር አይመቸኝም። መኪና በመሰረቁ በጣም አዝኛለሁ፣ ከጎንህ ነኝ ሁልጊዜ ብለህ ነው የምትለው። ሌላ ምን ትለዋለህ? እንደዚህ ስለ ሆድ ቢብሰውና ቢያለቅስስ? ኧረ ከመቼ ወዲህ ነው ደግሞ ገለታ የሚያለቅሰው? አይዞ ገለታ አይዞ። እውነት የመኪናህን መጥፋት ስሰማ ልክ በቡጤ የተመታው ያህል ነው የተሰማኝ። እንዴ መኪና ጠፋ ማለት እኮ አይገኝም ማለት አይደለም፣ ትገኛለች። አይመስለኝም በስቲ አይመስለኝም። ይኸውልህ የህይወት ፍልስፍናዬ ምን ይላል መሰለህ? አንድ ነገር ከ5 ዓመት በኋላ የማይጠቅምህ ከሆነ ከ5 ደቂቃ በላይ እሱን በማሰብ ጊዜ አታባክን ይላል። አይ በስንት አሁን ይህን ፍልስፍና ብለህ ይዘህ ትዞራለህ? መኪና ከ5 ዓመት በላይ አይጠቅምም? አገናዝብ እንጂ በስንቴ። እኔ ለራሴ ሀዘን ላይ ነኝ ያለሁት። ተው እንጂ ሀዘን ላይ እንደሆንክ እኮ ይገባኛል። እኔም አዝኛለሁ። በቃ በሁሉም ነገር ከጎንህ ነኝ። አይዞህ፣ ያጽናህ። እንግዲህ እሱ ያጽናህ። በስንቴ አንድ ነገር ላስቸግርህ። አስቸግረኝ እንዴ? እኔ ላንተ እንዴ የፈለከው ነገር አስቸግረኝ። መኪና ለአንድ ለ2 ቀን ብታውስ? መኪና ለአንድ ለ2 ቀን አውሰኝ። ችግር የለውም። እኔ አውስህ ነበር። የኔ ዕቃ ማለት ያንተ ነው። ግን ያው ታውቃለህ አይደለ? የእኛ ሰፈር ታክሲ አይገባውም። ለዛ ነው እንጂ ችግር የለብኝም። ባሳል አይደለም እንዴ? አላው ቆይ አንተ የህዝብ ልጅ ነኝ ስትል አልነበረም? ባስ አይመጥነኝ ማለት ነው? ኧረ አይደለም። እኔ እንደዚህ ሆኜ አፍ አውጥቼ እየጠየኩ እምቢ ትለኛለህ ብዬ አላስብም። ኧረ እኔ አላልኩም። እኔ በቃ ይሄ የበሩ ነው። ማስነሻውን መፍቻ እዛው ታገኘዋለህ። አንድ 2 ቀን ፖሊስ ጣቢያ ልመላለስበት ፈልጌ ነው። ችግር የለም። ግን እንደው አደራህን ገለታ እባክህን ጥንቃቄ አድርግ። እኔንም እንዳታሰርቀኝ። ነው በስንቴ። ኧረ እባክህ አታስቀኝ። እንደ መኪና ልክ እንደ መኪና አታሰርቀኛል። እንደው ለራሴ ሀዘን ላይ ተው እንጂ በስንቴ። ደስ ይበለህ፣ ሳቅኩልህ። ልክ እንደ መኪና አታሰርቀኛል። እኔ በመኪና የተነሳ ብዙ ተረብ ጠጥቻለሁ።
ያ ምን ተስኖት የሚባል ሰውዬ አንድ ጊዜ ለቁራሌ ሊያስማማት ሊሸጥ ሲነጋገር እጅ ከፍንጅ ይዤዋለሁ። ማንም አይገዛውም እኮ ሆን ብሎ እኔን ለማናደድ ነው። አንድ ቀን እዚህ ሰፈር ውስጥ አንድ ትንሽ ልጅ ማሙሽዬ በፒፒ ልውሰድሽ ስለው እንዴ ጋሽ በሽንቱ ይቺ ፒፒ ናት እንዴ አይለኝም እንዴ። በጣም ነው የደነገጥኩት። እኔ እኮ በሽንቱ ስላለ እኮ አይደለም፣ ሽንቱ ምን ክፋት አለው? መኪናዬን ስለተረበብኝ ነው ጠምጄ ያዝኩት። እንዴ ትንሽ ማሰብ የለበትም እንዴ? እንዴ ህፃን ልጅም ቢሆን እኮ የትልቅ ሰው አመክንዮ አለው፣ ማሰብ የለበትም? ያስ ገለታቢው ምንድነው? ከሱ በምን ይለያል? እንደዛ የሳቀብኝ እንዲህ ስስቅበት በስንቱ ምን ይሰማዋል ማለት የለበትም? የኔ እውነቷን ነው። ሰው ከፍቷል። አለቀ። ክቡራን አድማጮቻችን ሙዚቃ ሰምተን ተመልሰናል። እንግዲህ በወር አንድ ጊዜ በተለየ ፕሮግራም የምናቀርበው ለምን አንታረቅም የሚለው ፕሮግራማችን በዚህ መልኩ እየቀጠለ ነው የሚገኘው። እንግዲህ ቀደም ሲል ተበዳይ የደረሰበትን በአብሮ አደጉ የደረሰበትን ግፍ እና በደል እያስረዳን ቆይቷል። በእውነት በጣም ደስ የሚል ታሪክ ነው እየሰማን ያለ ነው። አሁን ደግሞ እድሉን ለበዳይ እንሰጣለን። በዳይ ደግሞ አንተ እስቲ ምንድነው ያነሳሳህ ወንድምህ ላይ እንዲህ ለመጨከን? ይህንን አረመናዊነት ይህንን ጭካኔ ከየት እንደወረስከው ዘና ብለህ እስቲ ንገረን። አድማጮቻችንም ግልጽ አድርገው። ሰይጣን ነው የሚሆነው። ወንድሜ ያለው እውነት ነው። እኔ ይቅርታ ከማለት ውጭ ምንም ምለው ነገር የለኝም። አንደበቱም የለኝም። አጥፍቻለሁ። ይቅርታ ነው ምለው። እኔ ሌላ ምን ልል እችላለሁ? ይሁን እንግዲህ እድሉን ሰጥተነዋል። መጠቀም አልቻለም በዳይ። ወደ ተበዳይ እንመለስ። ምን ትላለህ? እንግዲህ እንደሰማኸው አፍ የለኝም በደፈናው ይቅርታ ነው ያለው የልቡን አድርሶ። አንተ ደግሞ እንዴት ነው ይሄንን እንዴት ትቀበለዋለህ? ጊዜ አለን በነገራችን ላይ ዘና ብለህ ዝርዝሩን ማብራራት ትችላለህ። ያው ምን ይባላል በስንቱ ሰው ይቅርታ ሲጠይቅ መቀበል አለብን። ይቅርታ አድርጌለታለሁ። ነው አይደለም? እንዴ ቁርጥ አታርግብኝ። ጥያቄ አብራራ ስለ ማብራራት ትችላለህ። የደረሰብህን ማልቀስ ሁሉ ትችላለህ። ለአድማጮች ያንተን የደረሰብህን በደል እንዲረዱ ስለፈለኩ ነው። ያው በቃ ይቅርታ አድርጌለታለሁ። እኔ ይቅር፣ ሁሉ ነገር ይቅር በቃ። አዎ ነገር ነው። በጣም የሚደንቅ ነው። እኔ እንዲህ በቀላሉ ይቅርታ ታደርግለታለህ ብዬ በፍጹም አላሰብኩም ነበረ። ምክንያቱም ቢዝነስ ብሎ ገንዘብህን ማጭበርበሩ ሳያንስ እንደገና ሚስትህን ለማስኮብለል መሞከሩ እጅግ በጣም ይሄ ነውርና አረመኔነት ነው። እውነት ንገረኝ ካልከኝ እኔ እንደው ባንተ ቦታ በፍጹም ይቅርታ አላደርግለት። እንዴ አስበው እንጂ በሚስቴ እደፋው እንዴ! አንተ በጣም ጥሩ ሰው ነው። እኔ ሁለተኛ ላየው አልፈልግም። እንገር አይደለ ላየው እንዲህ ባይኔ ድጋሚ መልሶ እንደማይበድለኝ በምን እርግጠኛ መሆን ይችላል? እውነትህን ነው በስንቱ። ይሄ ይቅርታ የሚያስብል በደል አይደለም። እንደውም ይቅርታ ማድረግን ትችዋለህ እንዴ? እንደሱ እኮ አይደለም ተበዳይ። አንተ እኮ ትልቅ ሰው ነህ እኮ እንዴ! አንተ እኮ አርአያ የምትሆን ሰው ነህ ተበዳይ። ለሌሎች ምሳሌ እንድትሆን አይደል እንደ የቀረብከው ተበዳይ። ለምን እንደመጣው ራሱ እኮ አላውቅም። ይሄን ሰው ይቅርታ ብዬ ስህተት ከመስራት አዳንከኝ። ቆይ አይደለም፣ እንደሱ አይደለም እኮ ፕሮግራሙን አልጨረስንም። ገና እኮ አልጨረስንም ተበዳይ። ደህና ይቅርታ ያደረገልኝ ምን ሆነ ነው? በእናትህ አይደለም፣ ይኸውልህ አልጨረስንም። እባክህ ሚረቡ አይደለም። እንግዲህ አድማጮቻችን እንደተከታተላችሁት የዛሬ ለምን አንታረቅም በድል አልተጠናቀቀም። ያጋጥማል። ሁሌ ህይወት እኛ እንዳሰብናት አትሄድምና ይሄ ደግሞ ትልቅ ትምህርት ይሰጠናል። ፕሮግራማችንን ከመዝጋታችን በፊት ስለ አንድ ወሳኝ ጉዳይ ማንሳት ፈለግኩ። ይኸው ምንድነው? ስለ ባስ ትራንስፖርት። እባካችሁ ህዝብ ይሄንን የምትከታተሉን አድማጮቻችን እስቲ ከዛሬ ጀምሮ ባሶቻችንን አናጨናንቃቸው። በተለይ የባስ ሾፌሮች እስቲ ለህዝቡ ውለታ ዋሉ። ባለማጨናነቅ፣ በህዝብ ባለማጨቅ እስቲ ውለታ ዋሉ። ምክንያቱም ሲጨናነቅ ባሱ የሚፈጠሩ በርካታ ችግሮች አሉ። ከዚህ ውስጥ ሌባና ጉንፋን። በተለይ ሌባው ራሱ ሰርቆንም ጉንፋን ያስይዞንም ሊወጣ ይችላል። ስለዚህ ይህን የምትከታተሉ አድማጮቻችን አፍንጫችሁንና ኪሶቻችሁን ጠብቁ ለማለት እንፈልጋለን። እንግዲህ አድማጮቻችን የዛሬ ፕሮግራም በዚህ መልኩ ተጠናቋል። የነገ ሰው ይበለን። ክብረት ይስጥልን። እናመሰግናለን።
አንተ የሚረቡ ሰዎች አይደሉም እነኚህ ይጋደላሉ ሙት ይጋደላሉ እንዴት እንዳደረገው አይተሃል አይደለ በስዬ ቅድም እኮ ደክሞሃል ብዬ ሳልጠይቅ ውሎ እንዴት ነበር? በጣም ደስ ነበር። በጣም አንድ ሾፌር ሊገጨኝ ነበር። አንድ የታነቀ ልጅ ደግሞ አስጥላለሁ ብዬ ቡጥ ቀመስኩ። በሰላም ያስታረኳቸው ደግሞ እንግዶች ስቱዲዮ ውስጥ ተጣልተው ጥለውኝ ወደ ውጪ ይባስ ብሎ ገለታ መኪና የተሰረቀ ብሎ የኔን መኪና ይዞ ሄደ። በባስ ስንመጣ አንድ ባለጌ ፊቴ ላይ አስነጠሰብኝ። አሁን ሰፈር ስንደርስ ደግሞ ውሻ ሲያባረረኝ ደረስኩ። እዚህ በጣም ደስ የሚል ቀን ነበር። የኔ አምራለሽ በለኛ። እንዴት አታምር? ሁሉ ነገር ሲጠምብኝ ሰው ሲተፋብኝ እያየች እንዴት አታምር? የኔ ግን ደስ ብሎታል። ደስ ብሎታል? የኔ ውሎሽ እንዴት ነበር? ጥሩ ነበር። ጥሩ ነበር? አትዋሺ፣ እውነቱን ንገሪያት። እውነቴን እኮ ነው። በጣም ጥሩ ነበር። ሰው ሁሉ መጥፎ ነው የምትይው ነገር እውነት ሆነልሽ አይደለም? ደስ አለሽ? ኧረ እንደሱ አይደለም። እንደውም ትላንት ያልኩትን ትቼዋለሁ። እንዴ ያጋጠመን ሁሉ መጥፎ ነገር ሐሳብሽን የሚያስለውጥ ምን ነገር ተገኘ? እኔ መጥፎ ብቻ አይደለም የታየኝ። እንደውም ከመጥፎ በላይ ጥሩ ነው የታየኝ። ምን ጥሩ ነገር ነበረ? የምን ጥሩ ነገር? ለምሳሌ እነዛን ትልልቅ ሰዎች መንገድ ስታሻግራቸው እነሱም ደግሞ ጎንበስ ብለው ሲመርቁ አይቻለሁ። መረቁኝ? አዎ፣ አንተ ከታክሲው ረዳት ጋር የተሰዳደብክ ስለነበር አላየሃቸውም። እና ደግሞ ሰው ስታድንም አይቻለሁ። የሰው ነፍስ ማዳን ያረፈበኝንስ ቡጥ ያላየሽው? እሱንም አይቻለሁ። ግን የሰው ነፍስ ማዳን ከቡጥ በላይ ነው። እኔ ባላድነው ሌላ ሰው ያድነዋል። ምን እሱም ማን ያውቃል? እሺ በቃ ጎበዝ፣ አድኛለሁ። በጣም ጀግና ነኝ። ደስ አለሽ? የተጣሉ ሰዎችንም ስታስታርቅ አይቻለሁ። ድጋሚ ተጣልተው ስቱዲዮውን ጥለው ሲወጡ አላየሽም እንዴ? ካንተ ጋር ከወጡ በኋላ እኮ እታች ያለው ጥበቃው አስታርቋቸው ተቃቅፈው እያለቀሱ ሲሄዱ አይቻቸዋለሁ። ጥበቃው አቶ በላይ እኔን እምቢ ብለው እሳቸውን እሺ ብለው ታረቁ። ታዲያ እኔ መቼ አስታረቋቸው? እሳቸው ናቸው ክሬዲቱ መውሰድ አለባቸው። ቢሆንም ለመታረቃቸው ምክንያት አንተ ነህ። እሱ ብቻ አይደለም፣ ጓደኛህን መኪና ሲቸግረው መኪናህን ሰጠኸው እኮ። በባስ መጣና እኛ በባስም ስንመጣ ለትልልቅ ሰዎች ወንበራችንን ሰተን ቆምን። ወንበሬን ባለቅማ ማን ፊቴ ላይ ተፋብኝ ነበር። ታዲያ ከዚህ ምን ተማርሽ? ያው ጥሩ ነው ብለን የምናስበው ነገር ለኛ ጥሩ ነገር ይዞልን ላይመጣ ይችላል። ቢሆንም ግን በሰው ልጅ ጥሩነት ላይ ተስፋ መቁረጥ እንደሌለብን ተምሬያለሁ። እንዴ ሳላውቀው የሚገርም ጥሩ ሰው አይደለሁም እንዴ? ማዘር ቴሬዛ በይ። አባ ሳይክል አገዛልኝ። ማዘር ቴሬዛ ቢሆኑ ኖር ይገዙልኝ ነበር። ይልቅ በስዬ ስለውለክ መጥፎ ነገርና የኔ ስላየችው ጥሩ ነገር ስትነግሩኝ አንድ ያነበብኩት ተረት ትዝ አለኝ። ምንድነው? ሁለት ተኩላዎች አሉ ብለን እናስብ። አንደኛው ተኩላ የክፋት፣ የተንኮል፣ የምቀኝነት በአጠቃላይ መጥፎ ነገሮችን የሚመስልልን አድርገን እንውሰደው። አንደኛው ደግሞ የሰላም፣ የጤና፣ የፍቅር ጥሩ ነገሮችን የሚመስልልን ተኩላ ነው ብለን እናስብ። ሁለቱ ተኩላዎች ቢጣሉ ማን የሚያሸንፍ ይመስላችኋል? ቆይ እዚህ ጋር ትልቁ ማን ነው? ሁለቱም እኩል ናቸው። ይሄኔ ግልጽ እኮ ነው። ያ ክፉ፣ ምቀኛ ምናምን ተንኮለኛ ያለበት ነው። የኔ አንቺስ? እኔ እንጃ ማን ነው የሚያሸንፈው? ከሁለቱ አብዝተን የመገብነው ያሸንፋል። ፍቅርን አብዝተን ከመገብነው ፍቅር ያሸንፋል። ጥላቻን ደግሞ አብዝተን ከመገብነው ጥላቻ ያሸንፋል ማለት ነው። ከተኩላ ግን አንበሳ ቢሆን ያሸንፍ? ተመስገን። እኔ ለሰው ጥሩ እንደሆንኩ ሰውንም ለእኔ ጥሩ አድርግልኝ። ቀሽት እንዴት ነሽ? ምን ነው በስዬ? ወይ ፈገግታን እኮ እንዴት እንደምወደው። አረ እንኪያ
አንዴ ቅር ካላለ እንደሱ ሆነ ፎቶ ላንሳ። እሺ 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 ትንሽ ፈገግ ወደ ካንገት ዘቃ ጥርስ ፈገግ ወደዚህ እሺ ቴንኪው በስዬ ለምንድን ነው ግን የጥርስ ህክምና ማስታወቂያ ማሰራው? አለ እኮ ፖቴንሻሉ አለ። ያው እድሉን አለማግኘት ነው እንጂ ጥቅል ጎመን ነው አበሻ ጎመን? እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳረሱ። በቀጣይ ቪዲዮ እንገናኝ።